አንድ መኮንን "አረ ዙሪያውን ተከበናል ጄኔራል" ሲለው ጄኔራሉ "አሪፍ ነዋ፣ በፈለግነው አቅጣጫ እንተኩሳለን" አለ ይባላል። እንደምን ቆይታችኋል ክቡራን አድማጮቼ? ዛሬም እንደዚህ አዳዲስ ሀሳቦችን ወደ እናንተ ይዤ መጥቻለሁ። እናወጋለን። ሰብስክራይብ እያረጋችሁ። ከዕለታት አንድ ቀን አንዲት ድመት አንድ አውራ ዶሮ ታይና ድፍጣ ልትበላው ትፈልጋለች። በእርግጥ ልትበላው አይገባትም በሕጉ። አውራ ዶሮ በመሰረቱ ድመት አውራ ዶሮ የመብላት ባህል የላትም በሚል በቸለተኝነት ግቢው ውስጥ እየተጎማለለ ይዝናናል። አመሻሽ ላይ ነው ጉድ በሉ እንግዲህ። በመጨረሻ ድመቷ ዘላ ከመያዟ በፊት ምክንያት እንደሚያስፈልጋት አሰበች፣ አወረደች፣ አወጣች፣ ተመሰጠችና እንዲህ አለችው፣ እንደምን ውለሃል አያደሮ? አውራ ዶሮም ደህና ነኝ፣ እንደምን ውለሻል ድመት? ድመት ድመትም ሌሊት እየጮክ ሰዎችን ከእንቅልፋቸው እየቀሰቀስክ እስከ ዛሬ ስትረብሸኝ ከርመሃል። ከእንግዲህ ግን ይሄ አጉል የምትጮሁ ነገር ያበቃል። አሁን እርምጃ ልወስድብህ ነው አለችው። አውራ ዶሮ እመት ድመት እንደተሳሳተች በመገመት እመት ድመት ሆይ በጣም ተሳስተሻል። እኔ የምጮኸው ሰዎች ማለዳ እንዲነሱና እንዲነቁ የዕለት ስራቸውን በጠዋት እንዲጀምሩ በዚህም ኑሯቸውን ለማስተካከል እንዲችሉ እንጂ ለመረበሽ አይደለም። እንዲያውም እኔ ባልኖር በትክክል ጊዜን ለማወቅ አይችሉም ነበር አለና ተከላከለ። እመት ድመት ግን በግትርነት ሰዎች ጊዜውን ለማወቅ ቻሉም አልቻሉም እኔ ራቴን ሳልበላ ማደር የለብኝም ብላ ዘላ ቀጨም አደረገችው። የማናቸውም ጥሩ ምክንያት መኖር አንዴ በልቡ ለመብላት ያሰበን ሰው ከማድረግ አያግደውም ይባላል። ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል እንደተባለው የተገላቢጦሽ ሆነ ማለት ነው። ህዝብን ተሳታፊ የማያደርግ እንቅስቃሴ ዘላቂ አይሆንም። አመራር ሁሉ ሀቀኛ ተመሪ ያገኝ ዘንድ ግድ ነው። ተሳታፊነት በውዴታ እንጂ በግዴታ የሚሆን አይደለም። የህዝብ ቀዳሚ አብሪ ወጣቱ ነው። ወጣቱ ያልያዘ የሚያቆጠቁጥ አይሆንም። ቻይናዎች ጀልባ ማንቀሳቀስ ከፈለግ ወደ ወንዙ መቅረብ አለብህ የሚሉት በአግባቡ ለመቅዘፍ እንዴት እንደሚቻል ልብ እንድንል ነው። መሪና ተመሪ ልባዊ ግንኙነት ሊኖራቸው ይገባል። መሪና ተመሪ የአእምሮ አቅም መመጣጠን ወይንም ኮንግሩንስ ኦፍ ዌቭሌንግዝ ሊኖራቸው ይገባል። መሪና ተመሪ ከጌታና ሎሌ ግንኙነት የተላቀቁ መሆን አለባቸው። መሪና ተመሪ የመተካካት ባህል ሊኖራቸው ይገባል እንጂ አይተኬ ነኝ ኢንዲስፔንስብል የሚል ስሜት የሚኖርበት መሆን የለበትም። አንድ ልጨምራችሁ። አንድ የሩሲያውያን ተረት እንዲህ ይላል። አንድ ድሃ ገበሬ ለምስኪን እህቱ ነገ ጠዋት ተነስቼ ወደ ጫካ ሄዳለሁ ይላታል። እህትየውም ወደ ጫካ ለምን ትሄዳለህ ስትል ትጠይቀዋለች። አደላድን ነው የምሄደው። ጥንቸል አድኜ ይዤ መጣና ጥንቸሏን ሽጠን ምግብ እንገዛለን። ነገ ጠግበን ነው የምናድረው ይላታል። እስቲ እንዳፌ ያድርግልኝ ትላለች። በነጋታው ገበሬው ማለዳ ይነሳና ወደ ጫካ ይሄዳል። በጫካው ውስጥ ብዙ ከተዘዋወረ በኋላ አንድ ቁጥቋጦ ስር አንዲት ጥንቸል ያያል። ወዲያው ቆሞ ማሰብ ይጀምራል። እንግዲህ እድል በእጀ ገባ ማለት ነው። ይህችን ጥንቸል በበትር መትቼ ገድላታለሁ። ከዚያ ገበያ ወስድና 600 ብር እሸጣታለሁ። በ600 ብር አንዲት በግ እገዛለሁ። ያች በግ ትረባና 6 ግልገል ትወልድልኛለች። 6ቱ ግልገሎች ያድጉና 6 ግልገል ይወልዳሉ። ሁሉንም አርዳቸውና ጓዳ ስጋቸውን እሰቅለዋለሁ። ግማሹን ዘለዝልና ቋንጣ አድርገዋለሁ። ሌላው አይነት በአይነት ተዘጋጅቶ ገበያ ተወስዶ ይሸጣል። ከዚያ በሚገኘው ገንዘብ ቤቴን አሳምራለሁ። ቀጥዬ ሚስት አገባለሁ። ሚስቴ 2 ወንድ ልጆች ትወልዳለች። ባስካና ባንካ የሚል ስም አወጣላቸዋለሁ። ባስካና ባንካ ያድጉና መሬቴን ያርሱልኛል። እርሼ አዝመራው ያማረ ይሆናል። ባስካና ባንካ ሰራተኞች ቀጥረው ሰብሉን ያሰባስባሉ። እኔ በመስኮት በኩል እህሉን ሲከምሩ ያለሁ። ባስካና ባንካ ሰራተኞቹ ይደክማቸዋል። እያረፉ ይስሩ። ምን ታረጉ እናንተ ራሳችሁ? ድህነት ምን እንደሆነ አታውቁ። በጥጋብ ነው ያደጋችሁት። ቀስ እያላችሁ ስሩ በሏቸው እንጂ እላቸዋለሁ። ለካ ይህን ሲናገር በጣም ጮክ ብሎ ኖሮ ጥንቸሏ በርግጋ ጢሻ ለጢሻ ሮጣ መለጠች ይባላል። አበሻ አላማለኝ በሰማይ ወተቷንም አላይ የሚለው የዚህ አይነቱን አጋጣሚ ነው መሰል። እንግዲህ ብዙ እንመኛለን፣ ብዙ እናስባለን፣ ብዙ እናቅዳለን፣ ብዙ እንደክማለን። ነገር ግን የሚሆነው ይሆናል። አንድ ልጨምራችሁ። መብላት ያስለመድከው ሲያይህ ያዛጋል ይባላል። ከዕለታት አንድ ቀን አንድ ሰው የትራፊክ ሕግ ይጥስና ፍርድ ቤት ይቀርባል። ፍርድ ቤቱ በባለ ጉዳይ ተጨናንቆ ስለነበር ተራውን ሲጠብቅ እጅግ ብዙ ሰዓት ይቆያል። በመጨረሻም ተራው ይደርስና ዳኛው ፊት ይቀርባል። ዳኛውም ለዛሬ ሰዓት ስለደረሰ ነገ ተመለስ ሲሉ ቀጠሮውን ያሸጋግሩታል። ባለጉዳዩን በመከፋት ስሜት ጌታዬ፣ ብዙ ሰዓት ጠብቄ ነው እዚህ የደረስኩት። ዳኛው ነገም ብዙ ሰዓት ልትጠብቅ ትችላለህ፣ ፍትህ እንዲህ ባጭሩ ጊዜ የምትገኝ እንዳይመስልህ ይሉታል።
ባለጉዳዩ በጣም ተናዶ ምን ያለ ገሃነብ ውስጥ ነው ያለነው ባካችሁ አለ። ይህንን የሰሙት ዳኛ ፍርድ ቤቱን በመድፈር 200 ብር ተቀጥተሃል አሉት። ሰውየው ከኪሱ የገንዘብ ቦርሳውን አውጥቶ ገለጥ ገለጥ ማድረግ ጀመረ። ይሄን የዳኛው ግድ የለም ዛሬ መክፈል የለብም ነገ ልትከፍል ትችላለህ አሉት። በሰውየው ልቦና ለመክፈልም ቀጠሮ የሚል ጥያቄ ሳይፈጠር አልቀረም። ሰውየውም የተቀጣሁትን አሁን ለመክፈል ፈልጌ ሳይሆን ገና ተጨማሪ ነገር ለመናገር ብፈልግ በቂ ገንዘብ እንዳለኝ ለማረጋገጥ እያየሁ ነው አላቸው። ዳኛው ፈገግ ይበሉ አይበሉ ግን የምናውቀው ነገር የለም። የልብን ለመናገር ተጨማሪ ገንዘብ ማስፈልጉ አሳዛኝ ነገር ነው፣ ያውም ተናግሮ ለመቀጣት። ፍትህ ንጹህ ዋጋ የሚኖራት ፍትሐዊነትን የሚያከብሩ ሰዎች ባሉባት ሀገር ነው። መንገዶች ሁሉ ወደ ሮማ ያመራሉ እንደሚባለው መንገዶች ሁሉ ወደ ኢትዮጵያ ያመራሉ የሚባልበት ዘመን እንናፍቃለን፣ ወደፊትም ወደኋላም። አንድ ጸሐፊ if you can't go forward adhere to your part and enjoy the success you had ይላል። ወደፊት መራመድ ካቃተህ ወደ ኋላ አስበህ የጥንት ድሎችን በማየት ተጽናና እንደማለት ነው በግርድፉ። ትላንት በንጉሳዊት ኢትዮጵያ ዘመን ጃንሆይ ቀዳማዊ ኃይለ ሥላሴ በደራሲ ከበደ ሚካኤል አንደበት እንዲህ ብለው ነበር ይባላል። ኢትዮጵያ ያላት እምነት እንደተረጋገጠና ከግቡ እንደደረሰ ይሰማናል። እኛ በመታለል የሚገኝ መጠቀም አንፈልግም፣ በሽንገላ የተሸፈነ ጓደኝነትም አንፈልግም። ቀጥለውም ጃንሆይ ለኢትዮጵያ ስል ማናቸውን ፈተና ሁሉ እንዳሸነፍንና እድላችንን መሰረታዊ ነገር በሆነው በኮሌክቲቭ ሴኩሪቲ ላይ እንድንጥል የሚገባ ሆኖ ተሰማኝ። ይህን ሳደርግ ግን በአረበኞች ጀግንነት ተማምኜ ነበር። የዛሬ 18 ዓመት ጄኔቭ ላይ የኢትዮጵያ መንግስት የወታደሮቻቸውን ደም ያፈሱ ብሎ አልጠበቅም ብዬ ተናገሩ። ለህዝብ የነጻነትና መብት ያለ አንድ ረዳት የታገልሁት ለኢትዮጵያ ብቻ ሳይሆን በኃይለኛና በአመፀኛ ጎረቤት እንዳይወረሩ ለሚያሰጋቸው ትንንሽ መንግስታት መብት ጭምር ለመከላከል ነበር። ይህን ከዛሬ 58 ዓመት በፊት ጃንሆይ በአሜሪካ ሀገር ለመጀመሪያ ጊዜ ለጉብኝት ሲሄዱ ያደረጉት ንግግር ልብ እንል ዘንድ ልቦና ይስጠን። በሩዋንዳ፣ በሶማሌ ደግሞም በሱዳን በዓለም አቀፍ እርዳታ የምንሄድበት መንገድ ፍትሐዊ ያደርገው ዘንድ ከኮሪያ ተለምዷችን ጭምር እንዲባርክልን እንጸልይ። እንግዲህ ብዙ ነገሮችን ወደ እናንተ አድርሻለሁ። እናንተም በእነዚህ ሀሳቦች ላይ ኮሜንት አድርጉባቸው። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።